ሞት በጣም ሰፊ ርዕሰ ጉዳይ ነው። ብዙ የተጻፈበት ብዙ ቅኔ የተቀኙበት የባሏን ሞት በጣም ለተቀማጠለ ህይወት እንደ እድል የምትቆጥር ከሆነ ከመሞታቸው በፊት የኖሩበት አኗኗር ጥለውት ያለፉት አሻራ መልካም ነገር ቤተክርስቲያን ራሱ ለሁለት ይከፍላል። የሃይማኖቱ ትምህርት የድል ነሺዎችና የተዋጊዎች ቤተክርስቲያን ይሄ ፕሪ ኤግዚስተንስ ኦፍ ሶል የሚባል ኮንሰፕት ነው። ነፍስ መዝገበ ነፍሳት የሚባል የሆነ ቦታ አለ። ያቃጥላሉ። የሚያቃጥሉት ነፍስ ሪሊዝ እንድትደረግ ነው። ይሄ ስጋው ካለ ከዚህ ጋር ያላት አታችመንት ስለሚቀጥል ለቀጣዩ አካል ታስራ እንዳትቀር ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። ሞት በጣም ሰፊ ርዕሰ ጉዳይ ነው። ብዙ የተጻፈበት ብዙ ቅኔ የተቀኙበት ብዙ የሚያፈላስፍ እንደውም አንድ ሰው የሞትን ጉዳይ ካነሳ ፍልስፍና ቃጣው ይባላል። ራሱ ህይወትን ዲፋይን ማድረግ የሚጀምረው ሞትን መመልከት ሲጀምር ነው። በሃይማኖትም ከሃይማኖት ውጭም ሆነን ብናየው ለማናችንም የማይቀርልን ነገር ስለሆነ የሞት ጉዳይ በጣም ሰፊው ርዕሰ ጉዳይ ነው። መጽሐፈ መቃብያን የሚል መጽሐፍ ላይ መጽሐፍ ቅዱስ ውስጥ የሰውን ሞትን መዘንጋት በጣም ያደንቃል። ያለ ግን የሚረሳ የማይቀር ግን አጠገብሽ ሆኖ የምትረሺው አይነት ነገር የለም። እንደዛ አይነት ርዕሰ ጉዳይ ነው ሞትና በጣም ሰፊ ርዕሰ ጉዳይ ነው። ሞት ምንድነው የሚለውን ዲፋይን ለማድረግ በጣም ሰፋ ይላል። ግን እንደ ሃይማኖት ሰው ደግሞ ነው ሰብሰብ አድርጌ ካነሳሁት መጽሐፍ ቅዱስ ሞት የሚለውን ቃል በሶስት መንገድ ነው የሚጠቀምበት። የመጀመሪያው ያው ሁላችንም ሞት ሲባል የሚመጣብንና የምንፈራው የነፍሳችን ከስጋችን መለየት ነው። የዚህ ምድር ላይ ቆይታችን የሚያበቃበት ሰው አረፈ ሞተ ተብሎ የሚለቀስበት የታወቀው ሞት እሱ ነው። ግን መጽሐፍ ቅዱስ እሱም ብቻ አይደለም ሞት የሚለው ከሱ ቀድሞ ሌላ ሞት አለ። እዚህ ምድር ላይ ያለ ሰው በህይወተ ስጋ ያለ እየተንቀሳቀሰ የማይለቀስለት ለቅሶ የማይደረስ እድሩ የማይሰበሰብበት ግን እንደሌለ የሚያስቆጥር አኗኗር አለ። እዚህ ምድር ላይ ሆኖ ክፋት ውስጥ የሚኖር ከሆነ መጽሐፍ ቅዱስ ላይ በጣም በብዙ ቦታ ለምሳሌ አንድ ሰው ቤተሰቦቹ ሞተው ልቀብር ልሄድ ነው ሲለው ክርስቶስ ምን አለው? ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። ቤተሰቦቹ ሞተዋል። ሙታን ተነስተው ከሞት መቼስ አይቀብሩ። ስለዚህ ሁለት አይነት ሞት በዚህ አረፍተ ነገር ውስጥ ተናገረ። አንደኛው ነፍሳቸው ከስጋ የተለየ ወላጆቹ ናቸው። ሁለተኛው ደግሞ ሙታን የተባሉት በህሊና መሞት አለ፣ በልብ መሞት አለ፣ በአስተሳሰብ መሞት አለ። እንደውም በጣም እኛ መንፈራው የስጋን ሞት ከነፍስ መለየት ነው እንጂ እሱ የማይቀርና ስለ ሰውየው ማንነት የማያሳይ ሞት ነው። ምድር ላይ ያሉ ግን መሞት በጣም ስለ ባልቴት ሲናገር ባሏ ስለሞተባት ሴት ሲናገር የባሏን ሞት በጣም ለተቀማጠለ ህይወት እንደ እድል የምትቆጥር ከሆነች በህይወቷ ሳለች የሞተች ናት ይላል ቅዱስ ጳውሎስ። ደግሞ ቅምጥሊቱ ልና በህይወቷ ሳለች የሞተች ናት ይላል። ስለዚህ በጣም ብዙ ሊያነጋግር ይገባ የነበረው ሞት ከዛኛው ይልቅ ይሄኛው ነው። ይሄኛውን ሞት ደግሞ ሰው በህይወት ያለ ከሞተ ለሌላ ሶስተኛ ሞት ይዳረጋል። ከስጋ ሞት ከቆጠርነው ሁለተኛ ሞት፣ ከዚህ ከቁም ሞት ከቆጠርነው ደግሞ ያ ትንሣኤ የሌለው ሞት ነው። የመጨረሻው ሞት ዳግም ሞት፣ የእሳት ባህር ኩነኔ ባጠቃላይ ማለት ነው። ከሶስቱ ትንሣኤ የሌለው የመጨረሻው ትንሣኤ የሌለው ሞት የሚባለው መኮነን ነው። የስጋና የነፍስ መለየት ትንሹ ነው። በጣም ይገርማ። አሁንኛ በጣም መንፈራው ሞት የስጋና የነፍስ መለየት አይደል? ግን እሱ የመጨረሻውና ቀላሉ ሞት ነው። የማይቀረው የሆነን ደረጃ ለመሻገር ሲፈልግ ከስጋዊው ዓለም ወደ መንፈሳዊ ዓለም መሸጋገሪያ እንደውም የዘላለም ህይወት የልደት ቀን የበርዝዴይ ፎር ኢተርናል ላይፍ ይባላል። ከዚህ ዓለም ከእናታችን ማፀን አይደል የምንወጣው? ከዚህ ዓለም ወደዛኛው ዓለም ለመሻገር ደግሞ ከምድር ማህፀን የምንወለድበት ቀን የልደት ቀን የሰማይ ቤት በርዝዴይ ካለ የሚከበረው ሰው የሞተበት ቀን ነው እና ትንሣኤ ያለው ሞት ነው። የመጨረሻው ደግሞ ምድር ላይ ያለው እሱም ትንሣኤ ያለው በንስሐ ሰው ሙታነ ህሊና ከሆነ የሆኑ ሰዎች የህሊና የልብ ያስተሳሰብ ሞት ውስጥ ያለ ሰው ፈቃደኛ ከሆነ ራሱን ለማስነሳት ይችላል። በማንኛውም ጊዜ ራሱን መቀየር ይችላል። ያ ምድር ላይ ያለ ንስሐ የሚባለው እሱ ትንሣኤ ይባላል። ሁሉም እምነት የሞትን ነገር ማለፍ አይችልም። ለምን? የሁሉም እምነት ተከታይ ስለሚሞት የሆነ ነገር የማለት ግዴታ አለበት። የትኛውም እምነት ማለት ነው። ባህላዊም እምነት ልትዩ ትችላለሽ፣ በክርስትናውም በአይሁድ እምነትም ብሉይ ኪዳንም አዲስ ኪዳንም ከዛ ውጪ ሌሎች ደግሞ ባህላዊ እምነቶችም የሆነ ነገር የሚሉት ነገር አለ። ከመጨረሻ ካነሳሹ በጀምር
ሞት ወደ ቅድስና ወይም ወደ ሃየር ቢንግ ባንቺ አገላለጽ ወይም የሆነ ወርሺፕ እስከመደረግ ድረስ የሚደርሱበት የተለያዩ እምነቶች አሉ። ወደ ክርስትናው ዓለም እና ወደ መጽሐፍ ቅዱስ ዓለም ከመጣን መሞት ብቻውን ቅዱስ የሚያሰኝ ከሆነ በቃ ሁሉም ሰው ቅዱስ ነው ማለት ነው። ምክንያቱም የሚቀር ሰው ስለሌለ እንደ አቺቭመንት ሊቆጠር ነው ማለት ነው። ግን ይሄ በተፈጥሮ የሚሆነው ነገር ሊሆነ ለዚህ ደረጃ ሊያበቃ አይችልም። ሆኖም ምድር ላይ ያለ የኖረው ህይወት ነው በኋላ ያለውን ከሞት በኋላ ያለውን ማንነቱን ቅዱስም ምርኩስም ሊያሰኘው የሚያስችለው እንደ ሃይማኖት እንኳን ባይኖር ለምሳሌ ምድር ላይ በአገራችን መሞታቸው የሞቱበትን ቀን የምናስታውሳቸው ታሪካዊ ሰዎች አሉ። ያ ግን መሞታቸው ያመጣው አይደለም። ከመሞታቸው በፊት የኖሩበት አኗኗር ጥለውት ያለፉት አሻራ መልካም ነገር ከዛ በኋላ የነሱን ሞት ቀኑን እንደ ትልቅ ነገር ለማስታወስ ልደታቸውም የዛ ነው ያህል ልደትም ሞትም ትርጉም የሚኖረው በነገራችን ላይ ሰውየው መሃል ላይ በኖረበት ምክንያት ኖረና ሞተ የሚል አለ መጽሐፍ ቅዱስ ላይ የዘር ሐረግ ሲዘረዝር አንዳንድ ሰዎችን ኖረ ሞተ የሚል ኖረ ሞተም አይነት አስተዋጽኦ ላለው ሰው መምጣቱም መሄዱም ለሱ ብቻ ነው የሚሆነው ትርጉም የሚኖረው ለሌላው አካል አይኖርም። ግን አኗኗራቸው ምድር ላይ የኖሩበት ህይወት ለሌላው ትርጉም የሚሰጥ ለሌላው ተርፈው ያለፉ ከሆኑ ያ ወደሆነ ደረጃ ያደርሳቸዋል። በሃይማኖት ደግሞ ተጋድሎ ፈጽመው መልካም ስራን ሰርተው እግዚአብሔር ያስቀመጠውን ህግጋትና ትእዛዝ ህግ ክልከላ ነው ትእዛዝ ደግሞ አድርግ የሚለው ነው እሱን አድርገው ያለፉ ሰዎች ቅድስናን ሊያገኙ ይችላሉ። አምነው ሞቱ ይላል። አምኖ መሞትም አንድ ሳያምኑ ከመሞት በላይ ስለሆነ እሱም አንድ የሚያሰኝ ነው። ሲለይ ቤተክርስቲያን ራሱ ለሁለት ይከፍላል የሃይማኖቱ ትምህርት የድል ነሺዎችና የተዋጊዎች ቤተክርስቲያን። የተዋጊዎች ማለት እዚህ ላይ ያለነው ሰዎች ነን ገና አልጨረስንም ሩጫዬን ጨርሻለሁ ምናምን የሚል መቃብር ላይ የምናያቸው ጥቅሶች አሉ አይደል? ገና ሩጫ ላይ ገና ትግል ላይ ገና የሆነ ነገር ለማግኘት እየታገለ ያለው አካል እዚህ ያለው ነው። ድል ነሺዎች ደግሞ ማለት ተጋድሏቸውን ፈጽሟል። ሰው ከሞተ በኋላ ምንም የተለየ ነገር መቀየር አይችልም። እዚህ ምድር ላይ ያለችው ህይወት ነች አኗኗሩን የምትወስነውና ያንን በማስመልከት ነው። ከዛ ውጪ ብሉይ ኪዳን በነበረው ዘመን እና ሐዲስ ኪዳን በነበረው ከሐዲስ ኪዳን በኋላ ያለው የሞት ትርጉም ተቀይሯል። ሞት ከዛ በፊት ቅጣት ነበረ። በእርግጥ ቅጣቱም የምሕረት አካል ነው። ከክርስቶስ መምጣት በኋላ ግን ሞት ራሱ የሞተበት ሃይማኖት ሆነ ክርስትና። የሞት የሚባለው በነገራችን ላይ ዕለተ ዓርብ ነው። ክርስቶስ የሞተበት ቀን ነው። ከበደ ሚካኤል አገኘው ነበረ በተገናኘን ጠይቀው ነበረ በተገናኘን የሚል ግጥም አላቸው። ሰሎሞን ጠቢቡ ሰሎሞንን ባገኘው ጠይቀው ነበረ ለሁሉም ጊዜ ያለው ብሎ የለ ሞት የሚሞትበት ቀን መች ነው ብለው ገጥመዋልና ሞት የሞተው ግን በዕለተ ዓርብ ነው። የሞት የሚባለው ያ ነውና አሁን የክርስቶስን ሞት እንደ ድል እናከብራለን። ለምን ሞት የሞተበት ቀን ስለሆነ የሞት ትርጉም የተቀየረበት ስለሆነ ሞትን ድል አድርጎ ሲነሳ ከሱ በኋላ ለሚሞቱና ለሚነሱ ሁሉ መቃብርን ከመፍራት ይልቅ እንደ መኝታ ቤት አንጥፎልን ሄደው መግነዙን ትቶ ነው ሄደው። ከዚህ በኋላ ሞት ኃይል የለውምና ከዛ በኋላ ሞት ሆይ መውጊያ የታለ ሲኦል ሆይ ድል መንሳት የታለ ብሎ ለመዘመር ለመፎከር የሚቻልበት ዘመን ስለሆነ የሞት ትርጉም በብሉይ ኪዳንና በሐዲስ ኪዳን ተቀይሯል። ይሄ ሪኢንካርኔሽን ወይም ሰው ድጋሚ መጀመሪያ ከነበረው ነፍስ ድጋሚ ድል ተሰጥቶት ድጋሚ በሌላ አካል ሰው ይሆናል የሚለው ትምህርት በክርስትናው ጨርሶ ተቀባይነት የለውም። መጽሐፍ ቅዱስ በግልጽ ይሄን ጉዳይ ሲናገር ዕብራውያን 9:27 ላይ ለሰው አንድ ህይወት ተመድቦበታል በምድር ላይ አንዴ ከዛ አንዴ መሞት ነው ከዛም ፍርድ ነው የሚለው። ስለዚህ ስለ አንድ ህይወትና ስለ አንድ ሞት ነው ምናምነው የሚሰበከው በክርስትናው ዓለም። እንደዚህ አይነት ነገሮች እንዴት ይታያሉ? ከምስራቃውያን በፊት ክርስትና ውስጥም በነገራችን ላይ ይሄን ጉዳይ የሚያነሱ አካላት ተነስተው ነበር። በተለይ በመጀመሪያዎቹ ክፍለ ዘመን ላይ ይሄ ፕሪ ኤግዚስተንስ ኦፍ ሶል የሚባል ኮንሰፕት ነበር። ነፍስ መዝገበ ነፍሳት የሚባል የሆነ ቦታ አለ። ነፍሳት ቀድመው ተፈጥረው ተቀምጠው ከዛ እዚህ የመጡ ነው ከስጋ ጋር የሚዋሃዱትና ፓስት ላይፍ የነበራቸው ከዛ በፊት በሰሩት ስህተት እዚህ ምድር ላይ ሲመጡ ወይ ይቀጣሉ ከዚህ በፊት ያቺ ነፍስ በሰራቻቸው ጥፋቶች ወደ ሁለተኛው እድል ሲሰጣቸው ይቀጣሉ ወይ ዲፎርሚቲ ወይ ሌላ የአካል ጉድለት ምናምን የሚል አይነት ቲዮሪ የሚያስተምሩ ሰዎች ነበሩ። በክርስትናው ዓለም ተወግዘው የተለዩ ሐሳቦች ናቸው።
ሪኢንካርኔሽንን አለማመናችን ሌላው ነገር መቅበራችን ነው አሁን እንትን ያቃጥላሉ አስከሬን አይደለ በምስራቅ በተለይ ሪኢንካርኔሽን የሚያምኑ አካላት ያቃጥላሉ የሚያቃጥሉት ነፍስ ሪሊዝ እንድትደረግ ነው ይሄ ስጋው ካለ ከዚህ ጋር ያላት አታችመንት ስለሚቀጥል ለቀጣዩ አካል አስራ እንዳትቀር ይሄኛው እናቃጥልለት ነው እኛ ግን የምንቀብረው ድጋሚ ነፍስ የምትዋሃደው ከዚህኛው ስጋ የሚቀበረው አካል ጋር ነው ከሚል እምነት ነው ስለዚህ ፕራክቲካሊም አንቀበለውም ማለት ነው እንዲህ አይነቶቹን ኬዞች እንዴት እናያለን እንግዲህ ሞት ዩኒቨርሳል ነገር ነው አይደል ሁላችን ሞት አሁን አከራከር ይሄኛው ጉዳይ ግን ሁላችንም ጋር አይከሰትም አሁን እኔ ፐርሰናሊ ፓስት ላይፍ ኤክስፒሪየንስ የለኝም አንቺም የለሽ ማለት የምታስታውሹ አብዛኛው ቢሊየንስ ኦፍ ፒፕል ይሄ ቢጠየቁ የላቸው ስለዚህ የተወሰኑ በጣም ጥቂት ሰዎች ናቸው እና የተወሰኑ ጥቂት ሰዎች በገጠማቸው ገጠመኝ በአጠቃላይ ሁሉም ሰው ሪኢንካርኔትድ ነው ማለት ይቻላል ወይ የነሱን አይተን እንደዛ ማለት ከተቻለ ለምን የኛ ታይቶ አይደለም አይባል እኛም አላይ አሁን እኔ ያን ኤክስፒሪየንስ አላረኩ እንደኔ ያለው ሰው ዓለሙን ሞልቶታል በጣም ጥቂት ሰዎች በገጠማቸው ገጠመኝ እንግዲህ ሞት ዩኒቨርሳል ስለሆነ ነው አሁን በእንደዚህ በዳታ ወይም በቁጥሩ መታየት አለበት ያልኩበት ምክንያት ሞት ሁሉም ሰው ይገጥመዋል ግን እኛ የፓስት ኤክስፒሪየንስ ምንም እናስተዋውሰው ነገር የለም የሚያስተዋውሱት ሰዎች ግን በጣም ትንሽ ናቸው